ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደተለመደው ጠቃሚ ሆነ የህግ ማብራሪያና ትንታኔ ይዤላችሁ መጥቻለሁ። አብራችሁን ቆዩ። አንድ ተናዛዥ አንድ ወላጅ የመጀመሪያ ደረጃ ወራሽ የሆኑትን ልጆቹን ከልጆቹ መካከል አንደኛውን ሊሆን ይችላል ወይም ብዙ ልጆቹን ሊሆን ይችላል ስታመም አላስታመሙኝም፣ አልጠየቁኝም፣ አልተንከባከቡኝም በማለት ከውርስ ሀብቱ እሱ ሲሞት እንዳይካፈሉ ተጠቃሚ እንዳይሆኑ ከውርስ መንቀል ይችላል ወይም አላስታመሙኝም፣ አልጠየቁኝም፣ አልተንከባከቡኝም በማለት አነስተኛ መጠን ያለው ነገር ከሚገባቸው በህግ ከሚገባቸው በታች እንዲወስዱ ይሄ ምክንያት ጠቅሶ ማድረግና በከፊል ወይም በሙሉ ከውርስ ሀብት ተካፋይ እንዳይሆኑ በህግ የተደነገገላቸውን የውርስ ሀብት ድርሻ እንዳያገኙ መንቀል ይችላል የሚለውን ለናንተ ማድረስ ይሆናል። ከውርስ መንቀልና ለወራሽነት ያልተገባ ስለመሆን ሰፊ የሆነ የህግ ማብራሪያና ትንታኔ የሰጠሁበትን ቪዲዮ በዚህ ቪዲዮ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ከውርስ መንቀልንና ለወራሽነት ያልተገባ መሆንን በተመለከተ ይህንን ቪዲዮ እንድታዩትና ሰፊ የሆነ ግንዛቤ እንድትጨብጡበት እጋብዛችኋለሁ። ወደ ርዕሰ ጉዳይ ስመለስ እንግዲህ አንድ ወላጅ አንድ ተናዛዥ በሚያደርገው በህይወት እያለ በሚያደርገው ኑዛዜ የመጀመሪያ ደረጃ ወራሾቹን በህጋዊና በቂ ምክንያት በግልጽ ከውርስ መንቀል ይችላል። ይህ ለተናዛዡ የተሰጠው መብት ነው። ህጋዊ ከሆነ ምክንያቱ እንደዚሁም በቂና አሳማኝ ከሆነ እንዲሁም በግልጽ ከሆነ በሚያደርገው ኑዛዜ ውስጥ ልጆቹን ከውርስ መንቀል ይችላል። ፍርድ ቤቶችም ኑዛዜ ሲቀርብላቸው ይህ የቀረበው ምክንያት በሟቹ በተናዛዡ የቀረበው ምክንያት እውነት ነው አይደለም የሚለውን የመመዘን ስልጣን ለዳኞች ለፍርድ ቤቶች አልተሰጠም። ምክንያቱም ይህ ያቀረበው ምክንያት ለምሳሌ አንድ ወላጅ አንድ ተናዛዥ ልጄ ስታመም አልጠየቀኝም፣ አላስታመመኝም፣ አልተንከባከበኝም የሚል ምክንያት ቢያስቀምጥ ልጁን ከውርስ ለመንቀል ዳኞች ይህ ምክንያት እውነት ነው አይደለም የሚለውን የመመዘን ስልጣን አልተሰጣቸው። ምክንያቱም ተናዛዡ አሁን በህይወት ስለሌለ ያንን ማረጋገጥ ስለማይቻል። ነገር ግን ፍርድ ቤቶች ህጉን መሰረት በማድረግ ይህ የቀረበው ምክንያት ህጋዊና በቂ ምክንያት ነው ወይ ከውርስ ለመንቀል የሚለውን የመመዘን ስልጣን ግን ተሰጥቷቸዋል። ስለዚህ አንድ ወላጅ አንድ ተናዛዥ የመጀመሪያ ደረጃ ወራሽ የሆነውን ልጁን ያለ ህጋዊና በቂ ምክንያት እንዲሁም በዝምታ ከውርስ ለመንቀል እንደማይችል በፍትሐ ብሔር ህጋችን ቁጥር 938 እና 939 ድንጋጌዎች ይዘት በግልጽ ያሳያል። ወላጅ የመጀመሪያ ደረጃ ወራሹን ያለ በቂና ህጋዊ ምክንያት ወይም በዝምታ ከነቀለም ውጤቱ ምን ሊሆን እንደሚገባ የፍትሐ ብሔር ህግ ቁጥራችን 915 ከ938 እና ከ939 ከተጠቀስኩላቸው ድንጋጌዎች ጋር ተዳምረው ሲታይ ምላሽ የሚሰጥ ነው የሚሆነው። እንግዲህ በዚህ መሰረት ከውርስ በዝምታ ወይም ያለ በቂ ህጋዊ ምክንያት የተነቀለ የመጀመሪያ ደረጃ ወራሽ ወይም ልጅ ከጠቅላላ ኑዛዜ ተጠቃሚ ጋር እኩል ወራሽ ሆኖ የውርስ ንብረቱን ሊከፋፈሉ የሚችሉ መሆኑን ህጉ ያስገነዝበናል ማለት ነው። በመሆኑም ፍርድ ቤቶች አንድ ልጅ አባቱን ወይም እናቱን ወይም አባት ወይም እናት በሚያደርጉት ኑዛዜ ልጃችን አልተንከባከበኝም ወይም አልተንከባከበችኝም፣ እንደዚሁም ደግሞ ስታመም አልጠየቀችኝም የሚል ምክንያት በማስቀመጥ ከውርስ የመጀመሪያ ደረጃ ወራሽ የሆነው ልጃቸውን መንቀል አይችሉም። በፍርድ ቤቶች ዘንድ ስታመም አልጠየቀኝም፣ አልተንከባከበኝም የሚለው ምክንያት ሲመዘን ከውርስ ለመንቀል በቂና ህጋዊ ምክንያት አይደለም። ይህም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 11 በሰበር መዝገብ ቁጥር 57
836 ግንቦት 17 ቀን 2003 ዓ.ም በሰጠው አስገዳጅ የሕግ ትርጉም አንድ ኑዛዜ አድራጊ የመጀመሪያ ደረጃ ወራሽ ሆኑ ልጆቹን ወይም ልጁን ስታመም አላስታመመኝም፣ አልተንከባከበኝም፣ አልጠየቀኝም በሚል ከውርስ ለመንቀል አይችልም። ይህ ምክንያትም በሕጉ ከውርስ ለመንቀል የሚያበቃ አይደለም፣ በቂና ሕጋዊ ምክንያት አይደለም በሚል አስገዳጅ የሕግ ትርጉም ሰጥቷል ማለት ነው። እንግዲህ ልጆች ወላጆቻቸውን መንከባከብ፣ መጦር፣ ማስታመም አለባቸው። ወላጅ ልጅ ወልዶ ለፍቶ የሚያሳድገው በመጨረሻም ልጆቹ አቅሙ ሲደክም ከጎኑ እንዲሆኑ፣ ሲታመም እንዲያስታምሙት፣ ሲሞት በአግባቡ በወጉ እንዲቀርቡት፣ ጥላና መከታ እንዲሆኑት ነው። ነገር ግን በሕጉ ደግሞ ይህ ስታመም አላስታመመኝም ወይም አልጠየቀኝም የሚሉት ምክንያቶች በፍርድ ቤት ዘንድ ከውርስ ለመንቀል በቂና አሳማኝ አይደሉም በሚል የሕግ ትርጉም ተሰጥቶበታል ማለት ነው። እንግዲህ በቂና ከውርስ ለመንቀል የሚያበቁ ምክንያቶች ምንድናቸው የሚለው በፍትሐ ብሔር ሕጋችን እነዚህ ምክንያቶች ናቸው ከውርስ ለመንቀል ምክንያት የሚሆኑት ወይም ምክንያት ተደርገው መወሰድ ያለባቸው በሚል በፍትሐ ብሔር ሕጋችን የተዘረዘረ ምንም አይነት ዝርዝር ወይም የተቀመጠ ነገር የለም። የፕሮግራሜ ተከታታዮች ለእናንተ ግልጽ ለማድረግ ስለዚህ በቂና ሕጋዊ ምክንያት የትኛው ነው የሚለው እንግዲህ በዳኞችና በፍርድ ቤት የሚወሰን እና በህሊና ዳኝነት የሚዳኝ ነው ማለት ነው። በመሆኑም ለዛሬ ለናንተ አንድ ወላጅ ልጁን ስታመም አላስታመመኝም፣ አልተንከባከበኝም በሚል ከውርስ መንቀል እንደማይችልና ይሄም ምክንያት በቂና አሳማኝ ሕጋዊ ነው ተብሎ እንደማይወሰድ ለዛሬ ለናንተ ያካፈልኩት የሕግ ማብራሪያና ትንታኔ ይሄንን ይመስል ነበረ። በሌላ ጠቃሚ በሆነ የሕግ ምክርና ትንታኔ እስከምንገናኝ ድረስ መልካም ቀን እንዲሆንላችሁ እየተመኘሁ አብሬያችሁ የነበርኩት ጠበቃና የሕግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ቀን እንዲሆንላችሁ ተመኘሁ። ባባይ